ንግሥት በቤታችን አድርጊልን ርዕስ ፍቅርሽን ድንግል ቅድስት ዘኝልን ሙይልን በረከት ቤታችን በዘመነ አስተርእዮ የጌታችን መድኃኒታችን ኢየሱስ ክርስቶስ መገለጥ የሆነበትና የአምላካችን አንድነትና ሶስትነት የተገለጠበት እንዲሁም በጥር 21 የከበረች እናቱ ቅድስት ድንግል ማርያም የዕረፍት ቀን በመሆን የአስተርእዮ ማርያም ክብረ በዓል በየዓመቱ ጥር 21 ቀን ይከበራል። አስተርእዮ ማርያም በሀገራችን ኢትዮጵያና በኢትዮጵያ ካቶሊካዊት ቤተክርስቲያን ዘንድ በድምቀት ይከበራል። በዓሉን የምናከብረውም የእመቤታችን ቅድስት ድንግል ማርያምን ከዚህ ዓለም ስትለይ አንቀላፋች በማለት በመዘከር ና አማላጅነቷን ተረዳኢነቷን በማሰብና ተስፋ በማድረግ ነው። ስለዚህም እመብዙኃን እናታችን ቅድስት ድንግል ማርያም ለእኛ ለሕዝቦቿ ሰላምን፣ ፍቅርንና አንድነትን ታሰጠን እንዲሁም ለነፍሳችን ድህነትን ትለምን ዘንድ ዕረፍቷን እንዘክራለን። ንግሥት በቤታችን አድርጊልን ርዕስ ፍቅርሽን ድንግል ቅድስት ዘኝልን ሙይልን በረከት ቤታችን ሰላም እንደምንሰነበታችሁ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ፕሮግራም ተከታታዮች፣ በዛሬው ልዩ ፕሮግራማችን በአዲስ አበባ ሀገረ ስብከት በሞጆ ኮንሶላታ ገዳም ተገኝተን የአስተርእዮ ማርያም ዓመታዊ ክብረ በዓል ምን መልክ እንደነበረው እናስቃኛችኋለን። አብራችሁን ቆዩ። ክብረ በዓሉ በታላቅ መንፈሳዊ ድምቀት የተከበረ ሲሆን የዕለቱን መስዋዕተ ቅዳሴ የመሩትና ቃለ እግዚአብሔር ያሰሙት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ እመቤታችን ቅድስት ድንግል በመጀመሪያ ደረጃ የመረጣት የወደዳትና ያከበራት እግዚአብሔር ነው። ማነው የፈጣሪው እናት መሆን የሚችል? እመቤታችን ብቻ ናት። እርሷ ንጽሕት ስለሆነች፣ እግዚአብሔር የወደዳት ያከበራት ስለሆነች ጌታችንን ኢየሱስን የወለደች እናት ናት። ዛሬ የምናከብረው ክብረ በዓል ጥር 21 ቀን በዘመነ አስተርእዮ እመቤታችን ቅድስት ማርያም ያንቀላፋችበት ዕለት ነው ሲሉ የዕለቱን ቃል እግዚአብሔር አሰምተዋል። እመቤታችን የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ብቻ ሳትሆን የእኛም እናት ናት። እኛም እመቤታችንን በብዙ ስሟ እንጠራታለን፣ እንወዳታለን፣ እናከብራታለን። በመሆኑም እግዚአብሔር ለሀገራችን ኢትዮጵያ ሰላምን፣ ፍቅርን፣ ህብረትንና መከባበርን እንዲያድለንና ክፉን ከኛ እንዲያስወግድልን በእመቤታችን አማላጅነት እንማጸነዋለን በማለት የዕለቱን ቃለ እግዚአብሔር አሰምተዋል። ኢትዮጵያውያን እመቤታችን ቅድስት ድንግል ማርያምን ይወዷታል። ምክንያቱም ኢትዮጵያ አስራተ ማርያም ትባላለች። በነገራችን ላይ በአዲስ አበባ ሀገረ ስብከት የመጀመሪያው ሊቀ ጳጳሳት አቡነ አስራተ ማርያም ይባሉ ነበር። እሳቸውም የእመቤታችንን ስም ወስደው ነው አስራተ ማርያም የተባሉት እና ኢትዮጵያም የእመቤታችን አስራት የእመቤታችን ስጦታ ናት። ይሄንን ማን የሰጠው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ ኢትዮጵያ ለእመቤታችን አበርክቷል እንደ ስጦታ። ኢትዮጵያ የእመቤታችን ስጦታ ናት፣ የእመቤታችን አስራት ናት ብለን እናከብራለን። በአሁኑ ጊዜ ብዙዎች ክርስቲያኖች እመቤታችን የሚያከብሩና የሚወዱ ሁሉ ይህችው እናታችን እመቤታችን ቅድስት ድንግል ማርያም የኢትዮጵያም እናት እንድትሆን የምንለምንበት የምንማጠንበት ጊዜ ነው። ምክንያቱም ኢትዮጵያ የእመቤታችን አማላጅነት የሚያስፈልጋት ሀገር ናት። እውነት ነው። ሀገራችን ኢትዮጵያ በእግዚአብሔር ጸጋ በጌታችን በመድኃኒታችን በኢየሱስ ክርስቶስ ደምና መስቀል ላይ ሆኖ ባዳነበት ኃይሉ
አሁንም የከበረች ናት ሀገራችን። የሃይማኖት ሀገር ናት፣ የእምነት ሀገር ናት። ግን ደግሞ ክፉ መንፈስ ዲያብሎስ፣ ሰይጣን አሁንም ይህችን ሀገር ለማመስ ለመበጥበጥ እንዲሁም ደግሞ እርስ በራስ እንዳንፋቀር፣ እንዳንከባበር፣ እንዳንደጋገፍ እያደረገን ይገኛል። ይህንንም ክፉ መንፈስ ከሀገራችን እንዲነቀልልን እንዲወጣልን እንደ ቀድሞ አባቶቻችን እናቶቻችን እመቤታችንን እንደወደዱና እንዳመሰገኑ እንዳከበሩ በሙሉ እኛም እሷን ስናከብር በእሷ አማላጅነት ይሄ ክፉ መንፈስ፣ ይሄ የጥላቻ መንፈስ፣ ይሄ የመጨራረስ መንፈስ፣ የመናናቅ መንፈስ ከሀገራችን ተነቅሎ እንዲወጣ ይህችው እመቤታችን ቅድስት ድንግል ማርያም እንድታማልደን የምንለምንበት ልዩ ቀን ነው። በዕለቱ ለሚስጥረ ቁርባንና ሚስጥረ ሜሮን ሲዘጋጁ የነበሩ ታዳጊዎች ከብፁዕነታቸው እጅ ሚስጥራትን ተቀብለዋል። በክብረ በዓሉ ላይ የኮንሶላታ ገዳም መስራች የቅዱስ ዮሴፍ አላማኖ 100ኛ ዓመት የታሰበ ሲሆን ቅዱስ ዮሴፍ አላማኖ በሕይወት ዘመናቸው ለወንጌል አገልግሎት የሰሯቸው ስራዎችን በማቅረብ ተዘክረዋል። የአዲስ አበባ ሀገረ ስብከት ሐዋርያዊ ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ በክብረ በዓሉ ላይ ባስተላለፉት መልእክት በሞጆ ኮንሶላታ ገዳም በርካታ ሐዋርያዊ ስራዎች እየተሰሩ መሆናቸውን በመግለጽ ከዚህ በኋላም በሀገር አቀፍ ደረጃ ትልቅ የጸሎት ስፍራ እንዲሆንና መንፈሳዊ ነጋዴያን ወደዚህ ስፍራ እንዲመጡ በርካታ ስራዎች እየተሰሩ ስለሆነ ሁላችንም በጸሎታችን ልንደግፍ ይገባል ብለዋል። የዚህ የሞጆ አስተርእዮ ማርያም ባለፉት ዓመታት ብፁዕ አባታችን የሚያበረታቱት በተለይ አጽናኛዋ ማርያምና የአስተርእዮ ማርያም በዚህ ቦታ መቅደስ እንዲኖር የሚል እንግዲህ ሐዋርያዊ ስራም የበለጠ እንዲሰራ በዚህ በሞጆ ብቻ ሳይሆን በሞጆ አካባቢ ከዚህ እስከ አዳማ ወደ ሰሜንም ወደ ደቡብም ወደ ምዕራብም ባለው እስከ ደብረ ዘይት ድረስ ብዙ ስራ የሚሰራበት አካባቢ ስለሆነ ለእመቤታችን አደራ እንዲሰጥ በማለት በአገር አቀፍ ደረጃም ደግሞ እዚህ ትልቅ የጸሎት ቦታ እንዲሆን ነጋዴያን እዚህም እንዲመጡ ከየአካባቢው የሚል ሀሳብ ነው ያላቸው እና የኮንሶላታ አባቶች የበላይ አለቆችም አማካሪዎችም በዚህ ላይ ይህንን ተቀብለው እየሰሩ ይገኛሉ እና ይህ ደግሞ ሁላችንም በጸሎት ልንደግፈው የሚገባ ትልቅ ሀሳብ ነው። እንደምታውቁት እመቤታችን ቅድስት ድንግል ማርያም የስብከተ ወንጌል ከልጇ የተቀበለችው ወንጌል ከሐዋርያት ጋር በመሆን መንፈስ ቅዱስ ከተቀበሉ በኋላ ወጥተው ምስክርነት የሰጡበት ትልቁ የስብከተ ወንጌል አገልግሎት የጀመረችው እመቤታችን ቅድስት ድንግል ማርያም ናት እና ዛሬም በዚህ አካባቢ በተለያዩ ቤተ ጸሎቶች አማካይነት የስብከተ ወንጌል ስራ እንዲሰራ እቅድ አለ። በሰበካ ደረጃ ከኮንሶላታ አባቶችና እህቶች እንደዚሁም እዚህም ከሚያገለግሉ ሌሎች ገዳማት ኃላፊዎች ጋራ በመተባበር እንደምታውቁት በዚህ አካባቢ ከአዲስ አበባ ከዚያም ደብረ ዘይት፣ ቢሾፍቱ እንደዚሁም እዚህ ከዚያም አዳማ ነው ያለው እና እዚህ አካባቢ ወደፊት በጣም በስፋት የሚሰራበት በስፋት በመንግስት ደረጃም ብዙ ትልልቅ ተቋማት የሚመጡበት አካባቢ ነው። አዲስ አበባ ኤርፖርት ይዛ ነበር ከዚህ በፊት። አሁን ግን ኤርፖርቱ ወደዚህ ወደ ቢሾፍቱ ወደ ሞጆ እየቀረበ እየመጣ ነው። ይህ ማለት ደግሞ ብዙ ተቋማት ወደዚህ አካባቢ የሚገነቡበትና በዚህ አካባቢ ብዙ ሰዎች ሊሰፍሩ የሚችሉበት አካባቢ ነው። ከዚህም ማለፍ ብለን ብንሄድ እስከ አዳማ ድረስ ብዙ እቅዶች አሉ እና እነዚህ በመንግስት ደረጃ የተያዙ እቅዶች ቤተ ክርስቲያንም በዚህ እቅድ ጋር ራሷን አስማምታ ወደፊት የሚመጣውን ልማት በመከተል እኛም በየቦታው ከዚሁ ካሉት የበላይ አለቆች እና እንደዚሁም ደግሞ በዚህም አካባቢ በቁምስናም እንደዚሁም ደግሞ በገዳሙም በአስተዳደር ላይ ካሉት አባቶች ጋር በመመካከር ከዚህ አካባቢ ካሉት ከመንግስት የስራ ኃላፊዎች ጋር በመመካከር የተለያዩ ቦታዎች እንዲኖሩንና
አገልግሎታችንም በሐዋርያዊም እንደዚሁም በማህበራዊ ለማስፋፋት ታቅዷል። ስለዚህ ከእመቤታችን ጋር አብረን በመሆን እመቤታችን እንድታማልደን ለዚህ የስብከተ ወንጌል ስራ እንድታማልድ ሁላችንም ጸሎት እንድናደርግ ለማሳሰብ ነው። እግዚአብሔር አምላክ አሁንም እስካሁን ድረስ የተሰራ ያለውን ስራ ባርኮ የወደፊቱን ደግሞ በቅዱስ መንፈሱ ይምራልን። መልካም በዓል ያድርግልን። ንግሥት እመቤታችን አድርጊልን ርስ ፍቅርሽን ድንግል ቅድስት ዘኝልን ሙይልን በረከት ቤታችን በሞጆ ቅዱሳን ጴጥሮስ ጳውሎስ ቁምስና ቆሞስ ክቡር አባ ነቢያት ዓመታዊውን አስተርዮ ማርያም ክብረ በዓል ለማክበር የቁምስናው ምዕመናን ከቤተ ክርስቲያኗ ጋር ሰፊ ስራ ሲሰሩ መቆየታቸውን በመግለጽ ከበዓሉ ቀደም ብሎ የ9 ቀናት ኖቬና እንዲሁም መንፈሳዊ አስተምህሮዎች ሲደረጉ መቆየታቸውን ይናገራሉ። ሁላችንንም እንኳን ለአስተርዮ ማርያም ዓመታዊ ክብረ በዓል በሰላም አደረሰ ማለት እወዳለሁ። ያው ዝግጅቱ እንደሚታወቀው እንግዲህ ሁለት አይነት ዝግጅት ነው ያደረግነው። መንፈሳዊም አለ፣ የስጋዊም ዝግጅት አለ። በመንፈሳዊ በኩል የ9 ቀን የጾም ጸሎትና ኖቬና አድርገናል። የኮንሶላት አባቶች እንዲሁም ሲስተሮች ምእመናን ሁሉ የተሳተፉበት ነው። በጣም ደስ የሚል ያንን ዝግጅት አድርገናል። ሕፃናቶችም በሚስጥረ ንስሐ ስናዘጋጃቸው ነበረ። በዛ ጎን ለጎን ደግሞ በግቢያችን ያው እንደምታዩት ደግሞ በጣም ትልቅ ነውና ምእመናኖች በጣም ጥቂት ናቸው። ዝግጅቱ በጣም አድካሚ ነበር ለነሱ። ምክንያቱም አንዳንድ ቁምስና ላይ የምናየው ምንድነው በዛ ያሉ ምእመን ሲሆኑ ስራ ድርሻው ያንሳል። እዚህ ግን አናሳዎች ናቸው፣ ስራው ትልቅ ነው። ያም ሆኖ ግን ምንም እንትን ሳይሉ ጠንክረው ሰርተውት ይኸው ዛሬ እንደምታዩት በዚህ ባማረ ሁኔታ አክበረናል። እንግዲህ ዘንድሮ ዓመታዊ ክብረ በዓል ለየት የሚያደርገው ድርብ በዓላቶችን ያከበርነው። ይሄ ቁምስና የሚታወቀው በቅዱሳን ጴጥሮስና ጳውሎስ ነው። ነገር ግን አባታችን ካርዲናል ብርሃነ ኢየሱስ ይሄ እንደ ሴንተር እንደመሆኑም ሽራይን እንዲሆንም ስለፈለጉ አስተርዮ ማርያም እንድትከበር ያደረጉትም እሳቸው ናቸው እና ግን አስተርዮ ማርያም እስካሁን በብዛትም አይታወቅም። ምእመናኖች የሚያውቁት በቅዱስ ጴጥሮስና ጳውሎስ ነው። እንግዲህ ትልቁ ሚናን ተጫውቷል ብዬ የማስበው አባ ጴጥሮስ በርጋም ትልቅ ሚና ተጫውቷል። በሚመጡበት አጋጣሚ ሁሉ ስለ አስተርዮ ማርያም ሁልጊዜ መልእክት እንዳስተላለፉ ነው። ቅዱስ ዮሴፍ አላማኖ ያረፉበትን 100ኛ ዓመት የታሰበበት ክብረ በዓል መሆኑን የገለጹት ክቡር አባ ነቢያት ለመላው ካቶሊካውያን የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በሀገር ውስጥም ያላችሁ ካቶሊካውያን እንዲሁም ከሀገር ውጭ ሁሉ ያላችሁ ምእመናን እንኳን ለ2018 ዓመተ ምህረት የአስተርዮ ማርያም ክብረ በዓል አደረሳችሁ ማለት እወዳለሁ። እንዲሁም ደግሞ ለኮንሶላታ ልዑካን በመላው ዓለም ዛሬ ኮንሶላታ የተመሰረተበትም ቀን ነው። እንዲሁም ደግሞ መስራቻችን ቅዱስ ዮሴፍ አላማኖ ከሞቱ 100ኛ ዓመት የምናመሰግንበት የምናከብርበት ቀን ነውና ለዛም ሁላችሁንም እንኳን አደረሳችሁ ማለት እወዳለሁ። አመሰግናለሁ። በክብረ በዓሉ አግኝተን ያነጋገርናቸው የቤተ ክርስቲያኗ ምእመናንና የበዓሉ ተሳታፊዎች እንደተናገሩት ይህንን ክብረ በዓል በደመቀ ሁኔታ ለማክበር ሰፊ የሆነ ቅድመ ዝግጅት ሲደረግ መቆየቱን በመግለጽ በደመቀ ሁኔታ ማክበራቸውን ይናገራሉ። እንኳን ለአስተርዮ ማርያም በዓል እንኳን አደረሳችሁ። በመላው ዓለም ለምትገኙ ካቶሊካውያን እንኳን ለአስተርዮ ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ። የዛሬው በዓል እጅግ በጣም ደስ የሚል በዓል ነበረ። እንደሚታወቀው የተለያዩ ምእመናን በተለይ ከአዲስ አበባ ሀገረ ስብከት ከተለያዩ ቁምስናዎች መጥተዋል። በበዓሉ ላይ ደግሞ በዓሉን ካርዲናል ብርሃነ ኢየሱስ በመስዋዕተ ቅዳሴ መርተውልናል እና ደስ የሚል በዓል ነበረ እና ለሁላችሁም የአስተርዮ ማርያም በረከት እንዲደርስላችሁ እመኝላችኋለሁ። ከቢሾፍቱ በተለያየ ጊዜ አብረን ነን። ሁልጊዜ ክብረ በዓላትን ስናከብር ከደብረ ዘይት ሞጆና አዳማ ያለን አንድ ላይ ብዙ ጊዜ ክብረ በዓላትን አብረን ነው የምናከብረውና እጅግ ደስ የሚል በዓል ነበረ። ዛሬም ካርዲናልም ተገኝተው ነበረ። እንዲሁም ብዙ ካህናት ነበሩ። ምእመኑም ብዙ ምእመናን ነበሩ። የስራ ቀን ቢሆንም ብዙ ምእመናን ተገኝተዋልና እጅግ ባማረ መልኩ በዚህ ያሉትም የሚሰራው ስራም ዛሬ አይተናል። ብዙ ስራዎችን በጣም ደስ የሚል ነውና የሞጆ ያሉ ክርስቲያኖችም ጥንካሬያቸው ዛሬ ሜሮን የተቀበሉም ነበሩ። እነሱንም አይተናል። በጣም ደስ ብሎናል። ምእመናኑና ከተለያዩ ቁምስናዎች የመጡ የበዓሉ ተሳታፊዎች በመጨረሻም የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በመላው ኢትዮጵያ የሚገኙ ካቶሊክ እምነት ተከታዮች በሙሉ እንኳን ለአስተርዮ ማርያም በዓል በሰላም አደረሳችሁ።
ያው በሚቀጥለው በሞጆ ያልተገኛችሁ ደግሞ በሞጆ ተገኝታችሁ ይህን የመሰለ ክብረ በዓል እንዲያከብሩ የዓመት ሰው ይበለን እላለሁ። እሺ በመላው ዓለም የምትገኙ ካቶሊካውያን ሁላችሁም እንኳን ለእመቤታችን ቅድስት ድንግል ማርያም የአስተርእዮ ክብረ በዓል በሰላም አደረሳችሁ። እንኳን አደረሰን። በመጨረሻም ክብረ በዓሉ በቅዱስ ቁርባን ዑደትና ቡራኬ በመስጠት የተቋጨ ሲሆን በክብረ በዓሉ ላይ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን፣ የአዲስ አበባ ሀገረ ስብከት ሐዋርያዊ ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ፣ የኮንሶላታ ገዳም አለቃ ክቡር አባ ታመነ አሳሮ፣ በኢትዮጵያ የኮንሶላታ ደናግል ገዳም አለቃ እህት ጌጤነሽ ወልደ አምላክ፣ የገዳሙ ካህናት፣ ደናግል፣ እህቶችና ወንድሞች እንዲሁም ምእመናን በክብረ በዓሉ ላይ በመገኘት የበረከቱ ተካፋይ ሆነዋል። ንግስ በቤታችን አድርጊልን ርስ ፍቅርሽን ድንግል ቅድስት ዘኝልን ሙይልን በረከት ቤታችን የተወደዳችሁ ተመልካቾቻችን በዛሬው ልዩ ፕሮግራማችን በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በሞጆ ቅዱሳን ጴጥሮስ ጳውሎስ ቁምስና ተገኝተን የአስተርእዮ ማርያም ዓመታዊ ክብረ በዓል ምን መልክ እንደነበረው ያስቃኘንበት ዝግጅት ከላይ የተከታተላችሁትን ይመስል ነበር። ከቀሪ የጣቢያችን ስርጭቶች ጋር መልካም ቆይታ። ንግስ በቤታችን አድርጊልን ፍቅርሽን ድንግል ቅድስት ዘኝልን ሙይልን በረከት ቤታችን